ናቸው። የአሁኑ ጊዜ ክርስቲያኖች ግን ነገሮች ሁሉ ኦንላይን ወይም ደግሞ ዲጂታላይዝድ ሆኗል እና በአሁኑ ጊዜ ምንም የማንገናኝበት በአይን ማንተያይበት ቴክስት ስለተደራረገን ብቻ ወይም ደግሞ ሶሻል ሚዲያ ስለወራን ብቻ እነዛን ሰዎች ፎቶአቸውን ቪዲዮአቸውን ስላየን ብቻ እንዳገኘናቸው የሚሰንባቸው ጊዜዎች ይደርሰናል። ትክክለኛውን ህብረታዊ የሆነ የክርስቲያኖች ህይወት በጣም ጠፍቷል። አንድ ሰው በትክክል ምን እንደሆነ እንኳን ደህና ነህ ብለህ ስለጻፍክለት ብቻ አዎ ደህና ነኝ ብቻ ስላለ የምናምንበት ቼክ የማንደራረግበት ከምን ነገር በላይ እነዛ ሰዎች በምን አፌክት እንደተደረጉ ክፍላቸው ዘግቶ ለምን እንደተቀመጡ የት እንደጠፉ ምን ያደርጉ እንደሆነ ምንም የምናውቀው ነገር አይኖርም። በዚህ በዲጂታላይዝድ ዓለም ውስጥ በዚህ ሶሻል ሚዲያ ካመጣብን ጣጣ አንዱ ህብረታዊ ህይወት እንዳይኖር አድርጎናል። ቤተሰቦች አንድ ክፍል ውስጥ ሆነው አንድ ቤት ውስጥ ሆነው እርስ በርስ አይነጋገሩም። ሁሉም ወይ አንዱ ቲቪ ላይ ነው ወይ አንዱ ፒሲ ላይ ነው፣ አብዛኞቻችን ስልክ ላይ ነው። ጓደኞቹም ካንገናኝ እናውራ ተባብለን እንኳን ተገናኝተን ብዙም የሚያግባባንን እርስ በርስ አውርተን እግዚአብሔርን ማወቅ በምንችልበትን ጊዜ እርስ በርስ ወይ ስለ ሶሻል ሚዲያ እያወራን ወይ ሶሻል ሚዲያን እየተጠቀምን ነው መንገድ ነው። ስለዚህ ይሄ ህብረታዊነትን ያጠፋበት አንዱ መንገድ ነው። ብቸኝነት በጣም እንዲንሰራፋ ብዙ ወጣቶች ለብቻቸው ብቻ ስልካቸው ላይ ራሳቸውን ከስልካቸው ጋር መኝታ ቤታቸው ላይ ቆልፈው እንዲኖሩ ያደረገ በሽታ ነው።